መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። መቀመጫውን አሜሪካ ዳላስ ባደረገው አድዋ የባህልና ታሪክ ማህበር አዘጋጅነት የሚከናወነው የዘንድሮ የአርያ ሰው ሽልማት በመጪው ነሐሴ 16 ይደረጋል፣ 2018 ማለት ነው። በዚህ ሽልማት ላይ የዘንድሮ አሸናፊዎች ከወዲሁ ታውቀዋል። ያው ዘንድሮ የአርያ ሰው ሽልማት ሲደረግ እንደ ሁልጊዜው ለ10ኛ ጊዜ ነው ዘንድሮ የሚደረገው። ቀድመው በተለያየ ዘርፍ የሚሸለሙ እውቅና የሚሰጣቸው ባለሙያዎች ይታወቃሉና ጥበብን በተመለከተ በጥበብ በኩል በኢትዮጵያ የትወና ታሪክ ውስጥ በዘጠናዎቹ ከመጡ ተወዳጅ ተዋናያን መካከል አንዷ የሆነችው የትናየት ታምሩ የዘንድሮ የአርያ ሰው በጥበብ ዘርፍ አሸናፊ መሆኗ ተገልጿል። በኪነ ጥበብ ዘርፍ ማለት ነው። ያንን መነሻ አድርገን አሸናፊነቷን መሸለሟን ማወቋን ተከትሎ ጥቂት ደቂቃዎችን ከእሷ ጋር ብናወጋ ጥሩ ነው በሚል ጋብዘናታል። ነዋሪ ከሆነችበት አሜሪካ አግኝተናታል። ሰላም የትናየት፣ እንደምን አለሽ? እግዚአብሔር ይመስገን። ሰሌ እንዴት ነህ? አለን ይመስገን። እንኳን ደስ አለሽ ማለት እወዳለሁኝ በቅድሚያ። እሺ እንኳን አብሮ ደስ አለን። የትናየት ታምሩ የዘጠናዎቹ የኢትዮጵያ የኪነ ጥበብ ጉዞ ውስጥ በትወና ከሚነሱት አንዷ ነሽ እና ከተውስታሽ ከዘመኑ ያንቺ ተሳትፎ ብጀምር ደስ ይለኛል። እንዴት ነበር እሱ ጊዜ? ያው ዘጠናዎቹ አካባቢ የተለያየ ተመልካች ነው የነበረው። የተለያየ ኦዲየንስ ነው። የመድረክ ተመልካች አለ፣ የሬዲዮ አለ፣ የቴሌቪዥን አለ እና በዛን ሰዓት የኛ ወቅት ነው ማለት ይቻላል። ሁሉንም እሰራ ነበረ። ግማሹ በመስኮት ድራማ በቴሌቪዥን እሱን በጣም ብዙ ሰዎች ጠብቀው እዛ ላይ በብዛት ያዩኝ ነበረ። የመድረክ ስራ ያው ለ20 ዓመት ያህል እሁዶቹን ወርጄ አላቅም። እንደውም በአንድ ወቅት ላይ በሳምንት ማክሰኞ፣ ሐሙስ፣ ቅዳሜና እሁድ የሰራውባቸው ጊዜያቶች አሉ እና እንደ ተመልካቹ ነው። በሬዲዮ የሚሰማህ አለ። ፊልም ላይ ወደ ፊልሙ ሲመጣ ፊልም አንዱ ወደ ሌላው የማይሄድበት ሁኔታ ስለሆነ እንግዲህ ህዝቡ በዛን ሰዓት አንዱ ላይ አያጣኝም ብዬ አስባለሁ። የቲ በድምጽም ነው በጣም በቀላሉ የሚለይሽ እና ድምጽሽ ትም የሚል ነው ቶሎ ጆሮ ላይ። ድምጼን ሬዲዮ ላይ ነው በጣም ሰው በድምጼ ነው በቃ እንደውም በጣም የሚለየኝ። እንዲያይቶኝ ከሚያቀኝ በላይ ድምጼን ሲሰማ ይሄን ድምጽ አውቀዋለሁ ምናምን ይላል። ግማሹ ጎልደን ቮይስ ይላል። ኧረ እባክሽ አንቺ ቲክቶክ ላይና ዩቲዩብ ላይ ምን ነው ጠፋሽ? ይሄን ድምጽ ይዘሽ ተይ፣ የሚወዱሽ ሰዎች እኮ አሉ ብዙ ምናምን ነገር ይላሉ። ያው ድምጼ ግን ያው አይቀየርም። ዘጠናዎቹ እንግዲህ በጣም በርካታ ስራዎች አሉ አይደለ? የመድረክም የቴሌቪዥንም ፊልም ላይም ጭምር ወደኋላ መልሼ እንደው ብናስታውሳቸው ደስ ይለኛል። በተለይ ብዙ መድረክ ስራዎችን ሰርተሻል። ያው የመድረክ ስራ ቆንጆቹ የሚል አንድ ቲያትር ነበረ ዘውዱ አበጋዝ የተረጎመው። ዶክተር ተሻለ አሰፋ የዩኒቨርሲቲ አስተማሪ እሱ ነበር ያዘጋጀውና እሱ ላይ ዋና ገጸ ባህሪ ሆኜ በጣም በቃ የራሴ ስራ እስኪመስል ድረስ ነው ሰው እሱን ዋና ገጸ ባህሪ ስለነበርኩኝ በጣም እሱ በቃ ለኔ በጣም ቆንጆ ነበረ ብዬ አስባለሁ። እኔን የሚለየኝ የምታወቅበት። ሌላው ማዶ ለማዶ የትዕግስት አለሙ እሷ ጽፋ ያዘጋጀችው ቲያትር እሱንም በመስራቴ በጣም ደስ ይለኛል። እንደገና ደግሞ የጌትነት እንየው የጻፈው ጣይቱ የሚለው ቲያትር ታሪካዊ ቲያትር እጅግ በጣም ደስተኛ ነኝ። እሱን ለአንድ ዓመት ያህል መድረክ ላይ ለአንዳንድ ዓመት ሰርቻቸዋለሁ። ሁለቱንም ፊልም ጸማኮ ነበር የደቡብ ልጃገረድ ሆኜ የሰራውበት እሱ አለ። ህይወት እንደዋዛ አለ፣ የአረብ ሀገር ታሪክ። ቅድስት እንደውም በቅርቡ 3 ፊልሟን ልታስመርቅ መታዚ ዳላስ አንስተ ነው ነበረ። ህይወት እንደዋዛ ላይ እሱ ላይ ዋናዋን ገጸ ባህሪ ምጫወት ነበረ። ትንቢት የሚል የኢሳያስ ግዛው እሱም ላይ ነበርኩኝ። ያው ትንቢት ላይም ነበርኩኝ። ያው ዋናዎቹ ሽመልስና ጀንቢ ቢሆኑም እኔም ሁለተኛ ደረጃ ላይ እሱ በጣም ማስታውሰው ነው። ሀመር ሀገር ላይ እንደዚሁ ደግሞኛል። የ20 ደቂቃ ሚንጊ የሚል እሱ ደግሞ ትልቅ መልእክት ያለው እንደ ሀመሮች ያንን ቆዳ ለብሼ የጡቴ ጫፍ እየደማ አጭር ስራ መስሎ በጣም እሱ በቃ ዋጋ የከፈልኩበት እሱ ስራ አለ። መልካም። ይሄ አበርክቶች እንግዲህ በዘንድሮ የአርያ ሰው ሽልማት ላይ ለ10ኛ ጊዜ በሚደረገው በኪነ ጥበብ ዘርፍ ተሸላሚ እንደምትሆኝ ታውቋል። ያው ለመሸለም ተብሎ አይደለም የሚሰራው፣ ግን ስራ ይከፍላል ብዬ አስባለሁኝና ምን ትርጉም አለው መሸለም መቻልሽ? አዎ ይሄኛው በጣም ይለያል። ከዚህ በፊት ሸራተን አዲስ ጸማኮ ሲመረቅ የመጀመሪያ የተከፈተለት እኛ ነበርን የተሸለምነው። የዛኔ ወርቅ ብርቅ ነውና ሀብል ምናምን ተሸልመናል።
ግን አሁን እዚህ ጋር ደግሞ ስትመጣ እኔ እዚህ ጋር አለሁ ወይ ኪነ ጥበብ ውስጥ እንደ ከባህር የወጣ አሳ አይደል ራስን የምትቆጥረው እና አለሁ ወይ ብለህ የሆነ በቃ ወጣ ገባ በምትልበት የተረሳህ በሚመስልበት ሰዓት ሰዎች ደግሞ አይ አለሽ አንቺ እኮ ለፍተሻል ሰርተሻል ሁሌም እናስታውስሻለን ስለዚህ ለለፋሽው ነገር አሁንም እየጣርሽ ላለሽው ነገር ሽልማት ይገባሻል ብሎ ደግሞ ይሄው ከአድናቂ ደግሞ አንዳንድ ሰው አይጠፋምና የሚያከብረኝ ሰው መጣ ማለት ነው። እዚህ ጋር የተለየ ስሜት ነው ያለው። ይሄኛው የለሁም ተረስቻለሁ ወጥቻለሁ ከሙያው ባልክበት ሰዓት ሰው አስታውሶ እንደዚህ እዚህ ደረጃ ላይ ሲያወጣ እጅግ በጣም ደስ የሚል ስሜት ነው ያለው። አለሁ ለካ ህዝቤ ውስጥ ጥሩ ስሜት በቃ የሚሰማህና በመገረምም ነው እውነት ለመናገር። መልካም። ብዙ ጊዜ እንግዲህ ይህንን ሽልማት የሚያዘጋጀው ዲያቆን ፍሬው ሰይፉ ለተሸላሚዎች ቀድሞ ነው የሚነግራቸውና እንዴት ባለ መንገድ ነበረ ያወቅሽው? እንዴት ነገረሽ? ዲያቆን ፍሬው ቀደም ብሎ እንትኑን ወረቀቱን ይዞ አዘጋጅቶ በቃል ከምነግርሽ ብሎ ይዞ መጣና ከልጄ ጋር ተነጋግረው ነው ቁርስ እንብላ ብለሽ ሰርፕራይዝ አርጊያት የሆነ ቦታ ብሏት ማለት ነው እሷን። ከዛ ተያይዘን ሄድን ቁርስ እንብላ ብለን ስናይ እዛ ቁጭ ብሏል። ለራሱ ጉዳይ መጣ ነው መሰለኝ። ከዛ ያንን ሲሰጠኝ ተሸላሚ ልናረግሽ ነው ምናምን ሲል ኦ ማይ ጋድ እውነት የተዘበራረቀ ስሜት ነው የተሰማኝ። እንዴ ለካ ሰው ለለፋው ነገር ሁልጊዜ መልስ ያገኛል። እየመነዘሩ መኖር ይቻላል ማለት ነው። እግዚአብሔር አምላክ ወይ ከኔ ጋር ነው ሁሌ ብዬ በጣም ነው የተደነቅኩት። እና ሁልጊዜ በመሮጥ ሁልጊዜ በመስራት ውስጥ ሁልጊዜ መድረክ ላይ በመሆን ምናምን ይመስለኝ ነበረ እና በጣም የተዘበራረቀ ስሜት ተሰማኝ። እውነት ለመናገር ሳቅም እንደንባም እንደመደንገጥም ምንም ያልኩትና ያየበት የንስር አይን በጣም ገርሞኛል። የትናየት እንደው ይሄ ሙያ አጠቃላይ ትወናው ላንቺ ምን ማለት ነው? ለእኔ በጣም ብዙ ነገሬ ነው ምልህ በቃ መወደው ሙያ ነው። ከሙያው ጋር ተጋብቼ የምኖርበት የነበረ ነው። የተለያየ ገጸ ባህሪ በሰራህ ቁጥር አንተ እየተማርክ ያንን ገጸ ባህሪ እየሆንክ የምትኖርበት ወጣትነቴን ያሳለፍኩበት ነው። ለልጆቼ መስጠት ያለብኝን ፍቅር ቀንሼ ሌላ ነገሮችን የቤተሰብ ፍቅር ቀንሰህ እኔ በተለይ ክፍለ ሀገር ስለነበርኩኝ ለኪነ ጥበቡ ስል ነው አዲስ አበባ መጥቼ የቀረሁትና ብዙ ዋጋ የከፈልኩበት ነው። በቤት ክራይም በምንም ስለኖርኩኝ ልጆችም ስለነበሩኝ ልጆቼንም ፍቅር ቀምቼ ሁሉ ነገር ላይ ክፍተት ፈጥረህ ተደማምሮ የተወሰደብኝ ነው እዚህ ጋር እና አልጸጸትበትም። በጣም ነው የምወደው። ዋጋ የከፈልክበት ነገር ደስ ይልህ የለ። ለእኔ ኪነ ጥበብ ሁሉ ነገር እዚህ ሙያ ውስጥ ረጅም ዓመት ቆይተሻል። አራያ የምታደርጊያቸው እንደው 3 ሰዎች ጥቀሽ ብንልሽ እነማንን ታነሻለሽ? እኔ አንደኛ ስዩም ተፈራ ነው ያገኘኝ መጀመሪያ። ተስፋዬ ሲማጋ ተምሬ ወጣው ከሱ ብዙ ነገር ያስኩኝ። ስመጣ ደግሞ ስዩም ተፈራ ተቀበለኝ። መድረክ ላይ ምን አይነት ሰው መሆን እንዳለብኝ አሳየኝ። ከዛ በኋላ ኤዲፐስ ንጉስን ልንሰራ ስንሄድ ደግሞ እነ ፍቃዱ ተክለማርያም እነ ፍቅርተ ጌታውን ባሉበት እድለኛ ሆኜ የቲያትር ዲሲፕሊን የመድረክ ጀርባ ዲሲፕሊን ምን እንደሆነ ከነሱ ተማርኩ። መከባበርን ከነሱ ተማርኩ አየሁትና እነዚህ ሰዎች ላይ ወድቄ ያለሁኝ። ጌትነትን ነውም የተወሰነ ጊዜ እንኳን ሰራኋቸው የምትያቸው ስራዎችን ንገሪኝ ብልሽ የትኞቹን ትጠቅሻለሽ? የትናየት እኔ እንደነገርኩ ከመድረክ ቆንጆቹን በጣም እንኳን ሰራሁት እምለው ነው። ሲቀጥል ደግሞ ጸማኮ በጣም የሐመሯ ልጃገረድ በጣም ነው እሷንም መወዳት። እንኳንም ሰራኋት እንኳንም ደከምኩ እንኳንም እሱ በጣም የለፋው የደከምኩበት ነው። እሱ በጣም በቃ በመስራቴ በጣም መደሰትበት ነው። እዚህ ሙያ ውስጥ እንግዲህ መተካካት አለ። አንደኛው መተካካት ያንቺ በልጅሽ ጭምር ነው። ስለ ልጅሽ ክስተት ቦጋለ ንገረኝ እስቲ። ተክታሻለሽ። ሌላኛው የትናየቱ ላይ ይባላል። እንግዲህ ልጄ አርቲስት ክስተት ቦጋለ ትባላለች። እሷም አርቲስት ናት። እኔ በማላቀው አይነት ሁኔታ ቤተሰብ መምሪያ ውስጥ ገብታ እየሰራች ከዛ በኋላ የማንቲም መሰለች እሷ የነ ቢኒያም ወርቁ፣ ሰለሞን ቦጋለ፣ ቅድስ ገብረ ስላሴ፣ ፍቃዱ ባሪያው እና ደግሞ ቤቢ እሱ ላይ ስውሩ እስረኛ ፊልም ሰርታለች። እሷ ጎበዝ ናት። እሷ አለችበት እዚህ ውስጥ እንጂ ሌሎቹ የሉበትም። አንዱም ኳስ ተጫዋች ነው ትንሹ፣ አንደኛው ሐኪም ነው፣ አንዷ ደግሞ ጸጉር ቤት ነበራት። እሷ ባለትዳርና ቤት ናት። አሁን የሉም። እሷ እችኛዋ ብቻ ናት። ክስተት ናት የተከተለችኝ። ደግሞ በጣም የሚገርመው ትመሳሰላላችሁ። እንደውም አንዴ እሷ ፊልም ሰርታ ፊልሙን አይተን ከወጣን በኋላ እኔን ቴንኪው ያለኝ ሰው ነበረ ስንወጣ። እኔ መስየው አሜሪካን ሀገር መጥቼ እኔ ትንሽ ወፍሬ ነው እንጂ እድሜም አለ አይደል ልዩነት መጣ እንጂ አንድ አይነት ነው የምንለብሰው። ልብሳችን እኩል ነው።
እሷ በቁመት ትንሽ ትበልጠኛለች። ብዙ ሰው ይምታታበት ነበር። መልካም፣ በጣም እናመሰግናለን። እንግዲህ ደግሞ ከሽልማቱ በኋላ እንገናኛለን። እኔም አመሰግናለሁ ሰልዬ። መልካም መሰንበቻ ከዜማ በኋላ ይመለሳል። አብራችሁኑ ነው